አብነት አድርገው ለሚጠመቁ ሁሉ የሰማይ ደጅ ተከፍቶላቸዋል። ምን ብሎላቸዋል? ስለዚህ የኛ ሀገራችን በየት ነው ማለት ነው? ተናገሩ። በየት ነው? በሰማይ አባታችን ተጠምቆ የሰማዩን በር ከፍቶ ብትጠመቁ የምትሄዱበት መንገድ ይሄ ነው፣ የምትገቡበት በር ይሄ ነው ብሎ አስተምሮናልና እንኳን ደስ ያላችሁ። የዛሬው በዓል መንፈስ ቅዱስ የወረደበት በዓል ነው። በሐዲስ ኪዳን 3 ቦታዎች ላይ የሥላሴ አንድነት ሶስትነት እኛ የምናምነው በጎላ በተረዳ ተገልጧል። ለምን ይመስላችኋል? በመንፈስ ቅዱስ በርግብ አምሳል የወረደው። ብዙ ጊዜ በባህላችን የቆራ ምን እንላለን? መልእክተኛ የማይመለስ ማለት አደራውን የማይዋጣ ማለት። እንዲህ ከመባል አምላካችን ይሰውረን። ርግብ በቀል አታውቅም። ጌታም በወንጌል እንደ ርግብ ምን ሁኑ ነው ያለው? የዋሆች ሁኑ። እንደ እባብ ብልሆች፣ እንደ ርግብ የዋሆች፣ ክፉና ቂመኛ በቀለኛ አትሁኑ ለማለት ነው። አንዳንድ ሰዎች በተለምዶ እንደዚህ ይላሉ፣ እኔን እኮ እግዚአብሔር ትቶኛል፣ ከኔ እግዚአብሔር ካራቀ እኮ ረጅም ዘመን ሆነው ይላሉ። እና በምንኩስና ሕይወቱ እየኖረ እያለ አንድ ቀን አንዲት ሴት ያያል ከርቀት አይቶ ሰይጣን በውስጡ እሷን በክፉ ምኞት እንዲወዳት የሚያደርግ መንፈስ ተቀሰቀሰበት። ከቆሜም ሳልሆን ከሷም ሳልሆን እንዲሆኝማ እንዴት እቀራለሁ ብሎ 20 ቀን ሙሉ ያለማቋረጥ አልቅሶ እግዚአብሔርን ይቅርታ ጠየቀው። ንስሐ ገባ። ደንቆት አንደኛ ውሃ ሲሸሽ ወይም ሲፈላ እሳት እንደገባበት ሲፈላ ታይቶ አይታወቅም። ወንዝም ወደ ታች እንጂ ወደ ላይ አይፈስም። ጥምቀት ስንት ነው ክርስቲያኖች? ተናገሩ። ስንት ነው? ጥምቀት አንድ ነው። ለምንድን ነው አንድ የሆነ ከተባላችሁ እግዚአብሔር ስንት ነው? አንድ ነው አይደለ? ሃይማኖት ይስሐቅ የያዕቆብ አምላክ ዘላለም ሥላሴ እግዚአብሔር ስሙ የተመሰገነ ይሁን። ለቃል ርደት ለሥጋ እርገት ምክንያት የሆነች የባሕርያችን መመኪያ አምላክ ወላዲተ አምላክ ክብርና ምስጋና ይድረሳት። በጸና ሃይማኖት በቀና ምግባር የተጓዙ ቅዱሳን ሁሉ ክብርና ምስጋና ይድረሳቸው። ለእናንተም እንዲገባችሁ በቅድሚያ ክቡር አባታችን መላከ ብርሃን መምህር ሙላቱ ክበቤ የዚህ ታላቅ ቦታ ዋና አስተዳዳሪ፣ ክቡር ሊቀ ስዩማን፣ ክቡር መጋቤ ምስጢር፣ የአድባራትና የገዳማት አስተዳዳሪዎች፣ ሊቃውንተ ቤተ ክርስቲያን፣ ካህናት፣ ዲያቆናት፣ መዘምራን በዚህ ታላቅ በዓል ተገኝታችሁ በረከት ለመሳተፍ ከሩቅም ከቅርብም የተሰበሰባችሁ በክርስቶስ አባቶቼ፣ እናቶቼ፣ ወንድሞቼና እህቶቼ በአምላካችን ፍጹም ሰላም እንደምን ከረማችሁ? እንደምን አላችሁ? እንኳን አደረሳችሁ። አምላካችን እግዚአብሔር በፍጹም ቸርነቱ ምሕረቱና ይቅርታው ጠብቆ ለዚህ በዓል ስላደረሰን ተነግሮ ስለማያልቅ ቸርነቱ ስሙ ለዘላለም የተመሰገነ ይሁን። እግዚአብሔር ቢፈቅድ ዛሬ በቤተ ክርስቲያናችን የሚነሱ ሐሳቦችን ጥምቀትን በተመለከተ በጥቂቱ ለማዘከር ያህል ለጥቂት ደቂቃ እናነሳለን። የቀረውን ደግሞ ባለን ጊዜ ሁሉ እንማማራለን እና የትምህርታችን ርዕስም የሆነው በማቴዎስ ወንጌል ምዕራፍ 3 ቁጥር 17 ላይ ቅድም አባታችን በግዕዝ ሲያነቡት የሰማችሁት የእግዚአብሔር ቃል አለ። ወናሁ ተርኅወ ሎቱ ሰማይ፣ እነሆ ሰማይ ተከፈተለት ይላል። ሲከኔ ጋር በሉ፣ እነሆ ሰማይ ምን አለለት? ወደ ኋላ ወተጠሚቆ እግዚእ ኢየሱስ ሶቢሃ ወጻማይ፣ ጌታችን ኢየሱስ ክርስቶስ በፈለገ ዮርዳኖስ በእደ ዮሐንስ ከተጠመቀ በኋላ ከውሃ ወጣ ይላል። ከውሃ ሲወጣ ወናሁ ተርኅወ ሎቱ ሰማይ፣ እነሆ ሰማይ ተከፈተለት። ምን ተከፈተለት? ሰማይ። ይህንን የኛ መተርጉማን ሊቃውንቱ በሶስት ምክንያት ነው ወንጌላዊ ሰማይ ተከፈተ ያለው ይላሉ። ከኛም መዳን ጋራ በቀጥታ የሚገናኝ ልዩ ምስጢር አለው። የመጀመሪያው ሰማይ ተከፈተ የተባለው ለሰማይ መስኮት ኖሮት የሚዘጋ የሚከፈት ሆኖ አይደለም።
ምስጢር ተገለጠ ለማለት ነው። ምን ተገለጠ? የተገለጠው ምስጢር እናያለን። አንደኛውን ሲያብራሩ እንደዚህ ይላሉ። እስመ ዘተጠምቀ እምሰማይ ወረደ እምሰማይ ወየዐርግ እምሰማይ። የተጠመቀው ኢየሱስ ክርስቶስ የአብ የባሕሪ ልጁ ከሰማይ የወረደ ወደ ሰማይም የሚያርግ ስለሆነ ወንጌላዊው ወናሁ ተርወ ሎቱ ሰማይ፣ ሰማይ ተከፈተ ያለው የተጠመቀው በዮርዳኖስ ከየት የወረደ ስለሆነ ንገሩኛ። ከየት የወረደ ነው? ከሰማይ የወረደ ወደ የት የሚወጣ ነው? ወደ ሰማይ የሚወጣ ስለሆነ ነው። ስለዚህ የምንገልጸው የምናስተምረው ከሰማይ ስለወረደው በኋላም በክብር ወደ ሰማይ ስላረገው ጌታ መሆኑን ሲገልጹ ወናሁ ተርወ ሎቱ ሰማይ፣ እነሆ ሰማይ ተከፈተለት ያለውን ቃል በዚህ መንገድ ያብራራሉ። ሁለተኛው ደግሞ እነሆ ሰማይ ተከፈተ ብሎ ወንጌላዊ የተናገረ ይላሉ መተርጉማኑ፣ እስመ አንቀጸ ሰማይ ተአጾ በአዳም ይላል። በአዳም ምክንያት የገነት ደጅ ተከፍቶ ነበረ። እስመ በጥምቀተ ክርስቶስ ተረወ አንቀጸ ሰማይ፣ በክርስቶስ ጥምቀት ምክንያት የሰማይ ደጅ ምን ብሏል? ተከፍቷልና። በመጀመሪያው ሰው በአባታችን በአዳም ምክንያት የሰማይ ደጅ ተዘግቶ ሁላችን ወደ ሲኦል እንጋዝ ነበረ። ክርስቶስ ሲጠመቅ ግን ተጠምቆ ከውሃ ሲወጣ ምን ተከፈተ አልኳችሁ? ይሄ ማለት በጌታ ጥምቀት ተዘግቶ የነበረው የሰማይ በራችን ተከፍቷል። እንኳን ደስ አላችሁ። ሶስተኛውና የመጨረሻው ጌታ የተጠመቀው ለኛ ስለሆነ እስመ እለ ተጠምቁ ይትረሃው ሎቱ አንቀጸ ሰማይ። ከዚያ በኋላ ክርስቶስን አብነት አድርገው ለሚጠመቁ ሁሉ የሰማይ ደጅ ተከፍቶላቸዋል። ምን ብሎላቸዋል? ስለዚህ የኛ ሀገራችን በየት ነው ማለት ነው? ተናገሩ። በየት ነው? በሰማይ አባታችን ተጠምቆ የሰማዩን በር ከፍቶ ብትጠመቁ የምትሄዱበት መንገድ ይሄ ነው፣ የምትገቡበት በር ይሄ ነው ብሎ አስተምሮናልና እንኳን ደስ ያላችሁ። ስለዚህ የተወደዳችሁ እግዚአብሔር ቤተሰቦች የጌታ ጥምቀት የተዘጋው የሰማይ ደጅ የተከፈተበት ምድራውያን በኃጢአታችን ምክንያት ምድራውያን የነበር ወደ ሰማያዊ ማዕረግ የወጣንበት እና ተርታ ሰዎችና ምድራውያን ሆነ የማንቀር መሆናችን የተገለጠበት ልዩ በዓል ነው። ስለዚህ ጌታ ከውሃ ሲወጣ ሰማይ ተከፈተ። አሁን ላልኩት ምስጢር ነው። ያን ጊዜ ከሰማይ መንፈስ ቅዱስ በርግብ አምሳል ወርዶ በራሱ ላይ ተቀመጠ። ማን ወረደ አልኳችሁ? የዛሬው በዓል መንፈስ ቅዱስ የወረደበት በዓል ነው። ለሁላችንም ቅዱሱን መንፈስ ይላክልን። መንፈስ ቅዱስ ወርዶ በራሱ ላይ ተቀመጠ። የባሕሪ ልጅነቱን የባሕሪ አምላክነቱን ለመመስከር መንፈስ ቅዱስ ከሰማይ ወርዷል። የዛሬው ቀን የክርስቶስ የባሕሪ አምላክነት የተገለጠበት አንድነት ሶስትነት የታወቀበት ልዩ በዓላችን ነው። የሃይማኖታችን መሰረት የሥላሴ አንድነት ሶስትነት ነው። የሥላሴ ምን ንገሩኝ? የምን አንድነት ሶስትነታቸው? አባ ጽጌ ድንግል የተባለ የቤተክርስቲያናችን አባት እንደዚህ ይላል። በሐዲስ ኪዳን 3 ቦታዎች ላይ የሥላሴ አንድነት ሶስትነት እኛ የምናምነው በጎላ በተረዳ ተገልጧል ይላል። አንደኛው በላዕሌኪ ወበዮርዳኖስ ወበታቦር 60 ጊዜያተ ዘአልቦ ተውሳከ ወአልቦ ሕጸተ ለውሉደ ሰብእ ያርአይ ዘሥላሴሁ ገጻተ። ሶስትነቱን ይገልጽ ዘንድ መጀመሪያ በአንቺ ማኅፀን ይላታል። በእመቤታችን ማኅፀን መንፈስ ቅዱስ ወደ አንቺ ይመጣል፣ የልዑል ኃይልም ይጸልልሻል፣ ካንቺ የሚወለደው ከሦስቱ ቅዱስ አንዱ ቅዱስ ነው ብሎ መልአኩ የሥላሴ ማደሪያ እንደምትሆን ተናግሯል። ከዛ ቀጥሎ በዮርዳኖስ ነው። ወልድ በፈለገ ዮርዳኖስ በእደ ዮሐንስ ሲጠመቅ አሁን ሰዓቱን በጣም የሚስማማ ነው። ወመጻ ቃል እምደመና ዘይብ ዝንቱ ውእቱ ወልደ ዘአፈቅር ዘኪያሁ ሰመርኩ ወሎቱ ስምዕዎ። የማፈቅረው የምወደው የምመለክበት የምሰገድበት የባሕሪ ልጄ ነው እርሱን ስሙት የሚል ቃል ከደመና መጣ። ከምን መጣ? ከደመና መጣ። ስለዚህ በዚህ ቃል በዚህ በመናገሩ ትናንትና በደብረ ሲና በጭጋግና በጨለማ በደመና ውስጥ ሳናገራችሁ የነበርኩ እኔ ነኝ ለማለት ዛሬም በዮርዳኖስ በደመና ውስጥ ቃል ሲናገር ሰማ ነው ማለት ነው። ወልድ ደግሞ በዮርዳኖስ ሲጠመቅ
መንፈስ ቅዱስ በርግብ አምሳል መጥቶ በራሱ ላይ ሲያርፍ ተመለከት ነው። እየሰማችሁ ነው? የተወደዳችሁ እግዚአብሔር ቤተሰቦች ለምን ይመስላችኋል መንፈስ ቅዱስ በርግብ አምሳል የወረደው? ይሄን አንስቼ ትምህርቴን ወደ መቋጨት እሄዳለሁ። ስለ 3 ምክንያት ነው ይላሉ ሊቃውንቱ። አንደኛው በብሉይ ኪዳን ዘመን ሰዎች ኃጢአት ሰርተው በኃጢአት ምክንያት ከሰማይም ከምድርም ውሃ ፈልቶ ሰዎች በጥፋት ውሃ ወይም ማየ አይህ በሚባል ጠፍተው ነበረ። ከዚያ በኋላ ሕጉን የጠበቀው ኖህ መርከብ ሰርቶ ከቤተሰቦቹ ጋር በመርከብ ድኖ እንደነበረ ታስታውሳላችሁ። በኋላ የመላውያ ፍል ውሃ መጉደሉን እንዲያረጋግጥ መጀመሪያ ቁራ ላከው። ማን ላከው? ቁራ በዚያው ቀረ መልስ ሳያመጣ። ብዙ ጊዜ በባህላችን የቁራ ምን እንላለን? መልእክተኛ፣ የማይመለስ ማለት አደራውን የማይዋጣ ማለት። እንዲህ ከመባል አምላካችን ይሰውረን። ሁለተኛ ርግብን ላካት። ርግብን ሲልካት መጀመሪያ ማረፊያ አታ መጣች። በሁለተኛው ግን ውሃው መጉደሉን ለማረጋገጥ በአፏ የወይራ ዝንጣፊ ይዛ ወደ ኖህ ተመለሰች። ምን ስትል ነው? ሐጸ ማየ አይህ ነትገ ማየ አይህ፣ የጥፋት ውሃ ጎደለ የሚል የምስራች ይዛ መታ ነበረ። አሁንም ከዚህ በኋላ በዘላለማዊ ቅጣትና መከራ የምትቀጡበት የጥፋት ውሃ የሲኦልና የገሃነም ባሕር ወሮላችኋል ሲል መንፈስ ቅዱስ በርግብ አምሳል ወርዷል። እንኳን ደስ ያላችሁ። ሁለተኛው ርግብ በቀል አታውቅም። ጌታም በወንጌል እንደ ርግብ ምን ሁኑ ነው ያለው? የዋሆች ሁኑ። እንደ እባብ ብልሆች፣ እንደ ርግብ የዋሆች፣ ክፉና ቂመኛ በቀለኛ አትሁኑ ለማለት ነው። ስለዚህ ርግብ እንደዚህ ነው ጠባይዋ። መንፈስ ቅዱስም ሀዳጌ በቀል ነው። ሁላችንንም ኃጢአታችንን ሰውሮ ለዚህ አበቃል። ስሙ የተመሰገነ ይሁን። እዚህ የተገኘ ነው በማን ቸርነት ነው? እግዚአብሔር ኃጢአትን ስለሚሰውርና ስለሚታገስ ሀዳጌ በቀል ስለሆነ ነው። ሶስተኛውና የመጨረሻው ርግብ ቢደበድቧት፣ እንቁላሏን ቢሰብሩባት፣ መከራ ቢያጸኑባት፣ ቤቷን ካላፈረሱባት በቀር ወጥታ አትሄድም ከባቷ። እንቁላሏን ቢሰብሩባትም ትኖራለች፣ እዚያው ቢደበድቧትም ትኖራለች። ቤቷን ካፈረሱባት ግን አትኖርም። እየሰማችሁ ነው አይደል? መንፈስ ቅዱስ አሁን እዚህ ውስጥ ሁላችንም ኃጢአት ሰርተናል፣ ግን ለቤቱ ለደጁ አበቃን፣ ለዚህ ቁመት አበቃን፣ ለዚህ በዓል አበቃን። ኃጢአት እየሰራንም አይርቀንም እግዚአብሔር። የሚገርማችሁ አንዳንድ ሰዎች በተለምዶ እንደዚህ ይላሉ፣ እኔን እኮ እግዚአብሔር ትቶኛል፣ ከእኔ እግዚአብሔር ካራቀ እኮ ረጅም ዘመን ሆነው ይላሉ። እግዚአብሔር ቢተወን እና ቢርቀን አንዲት ሰዓት በሕይወት መኖር ይቻለናል? አይቻለንም። ስለዚህ እንዲህ ያሉ መተርጉማኑ መንፈስ ቅዱስ ኃጢአት ቢሰሩ ጸጋውን ያርቃል እንጂ ፈጽሞ ከኛ አይርቅም ይላሉ ሊቃውንት። ነገር ግን መንፈስ ቅዱስ የካዱት ቀን ወይም ደግሞ እግዚአብሔር የለም ማለት ብንጀምር አምላክነቱን ብንክደው ግን ያኔ ከኛ ፈጽሞ ይርቃል። ስለዚህ ክርስቲያኖች እኛ አሁን ሃይማኖት አለን፣ እግዚአብሔር አለ ብለን እናምናለን። በዚያ ላይ አብሮን እንደሆነ እናምናለን። ኃጢአት እንሰራለን ግን አልካድነው። ስላልካድነው አብሮን አለ። ፈጽሞ ክደነው ከመንፈስ ቅዱስ ጥበቃዎች እንዳንሆን አምላክ በቸርነቱ ይርዳን። ይህንን ለማስረዳት በተርጉማኑ አንድ ታሪክ አስቀምጠዋል። አንድ ጀማሪ አገልጋይ የነበረ መነኮስ ነበር ይላሉ እና በምንኩስና ሕይወቱ እየኖረ እያለ አንድ ቀን አንዲት ሴት ያያል ከርቀት። አይቶ ሰይጣን በውስጡ እሷን በክፉ ምኞት እንዲወዳት የሚያደርግ መንፈስ ተቀሰቀሰበት። ከዚህ ይሰውረን አምላካችን። ያኔ ሄዶ ላግባሽ አላት። ይሄ ሰው የቤተክርስቲያን አገልጋይ ነው ብያቸዋለሁ። ልጅቱ ደግሞ አባቷ የጣዖት ቤት ካህን ነው። ጣዖት የሚያጠን ማለት ነው። እግዚአብሔርን የማያውቅም አባቷ። ለአባቴ ልንገረውና ከፈቀደልህ ታገባኛለህ አለችው። ነገረችው። እሱ ደግሞ ጣዖት ቤት ገብቶ ጣዖቱን አናገረው ማለት በጣዖቱ ያደረውን ሰይጣን ማናገር ጀመረ። ልጄን አንድ መነኩሴ ጠይቆኛል፣ ልስጠው አልስጠው አለው። በጣዖቱ ያደረ ሰይጣን እንዲህ አለው፣ መጀመሪያ ይሄ ሰው በምንኩስና የሚኖር ጸጋ መንፈስ ቅዱስ ያለው ስለሆነ
ያን ጸጋ እንዲያጣ መጀመሪያ ቆብህን ጣል በለውና ከጣለ ትሰጠዋለህ አለው ሰይጣን። ይሄኔ ሄዶ ነገረው። ቆቡን ጣለና ስጠኝ አለው። በልቡ ክፉ ነገር ተነሳስቶ ስለነበረ አሁን ቆይ መጀመሪያ ቆቡን ጥሏል ልስጠው ወይ ብዬ ልንገረው አለው። እንደገና ደግሞ ሄዶ ሲጠይቀው እንዲህ አለው፣ መጀመሪያ ጸጋውን ሳይጥል በጸጋው እያለ መንፈስ ቅዱስ በርግብ አምሳል በቅፉ ውስጥ ነበረ። በምን ውስጥ ነበረ? ከኃጢአት የተለዩ ሰዎች፣ መንፈስ እግዚአብሔርን የሚያከብሩ ሰዎች መንፈስ ቅዱስ በርግብ አምሳል በቅፋቸው ውስጥ ነው የሚኖረው ክርስቲያኑ። ከዛ በኋላ ነገር ግን ቆቡን ጣል ስትለው ሲጥለው በቅፉ የነበረ መንፈስ ቅዱስ ከቅፉ ወጣ። ከወጣ በኋላ ግን ከጎኑ ቁሟል። ስለዚህ ሃይማኖትን ካድ በለው፣ ፈጽሞ እንዲርቀው ማለት ነው። ሃይማኖትን ካድ በለው አለው። ያኔ ሄዶ ሃይማኖትን ካልካድ ካልሰጥም፣ ምክንያቱም መንፈስ ቅዱስ ምን አላለው? አራቀውም፣ ከቅፉ ነው የወጣ። ከአብዛኛዎቻችን በኃጢአታችን ምክንያት ከቅፋችን ወጥቶ ይሆናል። በቅርብ አለ። ወደ ጽድቅ ብንመለስ መልሶ ቅፋችን ይገባል። ለዚህ ሁላችንም አምላካችን ያውቃል። አሁን እንዲህ ካለው በኋላ ሄዶ ሲነግረው ከቆሜም ሳልሆን ከሷም ሳልሆን እንዲሆኝማ እንዴት እቀራለሁ ብሎ 20 ቀን ሙሉ ያለማቋረጥ አልቅሶ እግዚአብሔርን ይቅርታ ጠየቀው፣ ንስሐ ገብቶ። ያኔ ርቆት የነበረው መንፈስ ቅዱስ በአምሳለ ርግብ መጥቶ በቅፉ ውስጥ ሲገባ አይቶታል። እንኳን ደስ ያላችሁ። ስለዚህ በእነዚህ ምክንያቶች መንፈስ ቅዱስ ወርዷል። ጌታም በዮርዳኖስ በዮሐንስ እጅ ተጠምቆ ትሕትናውን የእሱን ትሕትና የዮሐንስን ልዕልና ገልጧል ማለት ነው። የተወደዳችሁ እግዚአብሔር ቤተሰቦች በዚህ በዓል አምላክነቱ በአባቱና በመንፈስ ቅዱስ ብቻ የተመሰከረ እንዳይመስላችሁ። የሚያስደንቃችሁ ሌሎቹ ፍጥረታትም አምላክነቱን መስክረዋል። ቅድም ዲያቆኑ ሲናገር ሰምታችሁት ከሆነ ባይረኒ ሬት ወጎየት ወዮርዳኖስን ገባ ድሬሁ አድባራን ፈራጹ ከማሃራጊት ባይር አይታ ሸሸች፣ ዮርዳኖስም ወደ ኋላው ተመለሰ፣ ተራሮቹም እንደ ጊደር ዘለሉ ይላል። በጣም ያስገርማል ክርስቲያኖች። ነቢዩ ዳዊት አስቀድሞ ከ700 ዓመት በፊት ይህ ተገልጦለት እንደዚህ ያለ ደንቆት፣ አንደኛ ውሃ ሲሸሽ ወይም ሲፈላ እሳት እንደገባበት ሲፈላ ታይቶ አይታወቅም። ወንዝም ወደ ታች እንጂ ወደ ላይ አይፈስም። ለመጀመሪያ ጊዜ ውሃ ወደ ላይ የፈሰሰው ማን ሲጠመቅበት ነው? ይህ ስለደነቀው ነቢዩ ዳዊት ዋንቲኒ ባይር ምን ተኮንኪ ዘጎየኪ አለ። አንቺ ባይር ምን ሆነሽ ነው ግን የሸሸሽው አላት። ዋንተኒ ዮርዳኖስ ዘገባይከ ድሬከ፣ አንተም ዮርዳኖስ ምን ሆነ ነው ግን ወደ ኋላ የተመለስከው አለ። ይህንም በኋላ የተነሳ አንድ ደራሲ ምን አለ? ምን ሆኖ ነው ውሃው የፈላው እና የተጨነቀው ወደ ኋላ የተመለሰው? ይህን ሲተረጉም ሰላም ለዮርዳኖስ ሊቃውንቱ ሲሉት ያደሩት ማለት ሰላም ለዮርዳኖስ ዮሐንስ ዘአተቦ መንፈስ ቅዱስ ከማጥበቦ ሶበ መጻ ቃልም ሰማይ ለተናብቦ። ለዮርዳኖስ ሰላምታ ይገባል። ዮሐንስ ለባረከው መንፈስ ቅዱስ እንዳራቀቀው ቃል ከደመና በመጣ ጊዜ ነድ ለማየ ባይር ከበቦ ማይሃበ ሐውር ጸበቦ። እሳት ውሃው ላይ ሲቆምበት ውሃው የሚሄድበት ጨነቀው። እንደ ሰውነቱ በዮርዳኖስ መካከል ቆሟል። እንደ አምላክነቱ ደግሞ ውሃውን ያፈላዋል። አምላካችን የተመሰገነ ይሁንልን። ስለዚህ ይህንን የምናከብርበት በዓል ነው። ክርስቲያኖች እንኳን አደረሳችሁ፣ እንኳን አደረሳችሁ። ጥምቀት ስንት ነው ክርስቲያኖች? ተናገሩ፣ ስንት ነው? ጥምቀት አንድ ነው። ለምንድን ነው አንድ የሆነ ከተባላችሁ እግዚአብሔር ስንት ነው? አንድ ነው አይደለ? ሃይማኖት ስንት ነው? ሃይማኖት አንድ ስለሆነ እግዚአብሔር አንድ ስለሆነ እኛም ከወላጆቻችን የተወለድነው ስንት ጊዜ ነው? አንድ ጊዜ ስለሆነ በብሉይ ኪዳን ሰው የሚገዘረው ዛሬም ስንት ጊዜ ስለሆነ? አንድ ጊዜ። ጌታ የሞተው የተነሳው ስንት ጊዜ ስለሆነ? በዚህ ምክንያት ጥምቀት አንድ ነው። በጳጳስ በመነኩሴ በቄስ እጅ ብንጠመቅ ጥምቀት ስንት ነው? ሰው ከሃይማኖት ወጥቶ እንደገና ተጸጽቶ ቢመለስ የልጅነት ጥምቀት አይጠመቅም። ለምን? ጥምቀት ስንት ስለሆነ? የንስሐ ጥምቀት ይጠመቃል እንጂ ማለት ነው። ስለዚህ ትምህርታችን ስንጠቀልለው ክርስቲያኖች ዛሬ በዮርዳኖስ ወንዝ የተጠመቀው ክርስቶስ ወልደ እግዚአብሔር ነው አይደለ? ስለዚህ
በተለየ አካሉ ከድንግል ተወልዶ በዮርዳኖስ ተጠምቋል። አንዲት ምሳሌ ልንገራችሁና ላብቃ። እስኪ እችን ጣታችሁን አውጡ፣ ሁላችሁ አውጡ እስኪ። ስንት ክርክራት አላት? የለውም እንዴ እናንተ? ስንት ነው ያለው? በጣም ጥሩ። ጥፍራችሁ ያለ የት ላይ ነው? መጨረሻው ላይ ነው አይደለ? ከሁለቱ የለም አይደለ? ይሄንን ሳዊሮስ ዘስሙናይን የሚባል ሊቅ ለጥምቀቱም ለልደቱም ክርስቶስ በተለየ አካሉ እንዴት እንደተወለደ እንዴት እንደተጠመቀ በምሳሌ ያስረድቶናል። እነዚህ ሶስቱ ክርክራት የሥላሴ የሶስትነታቸው የስንትነታቸው፣ ከዛ ጣቱ ግን ስንት ነው? አንድ ነው። የአንድነታቸው በአንድ ጣት ላይ ሶስት ምልክት ማለት በአንድ መለኮት ሶስት አካል ማለት ነው። የዚያ ምሳሌ ሲሆን ጥፍር ያለው ከአንዱ ብቻ ነው። ታችኛው የአብ ነው፣ መካከለኛው የመንፈስ ቅዱስ ነው፣ የመጨረሻው የወልድ ነው። ከላይኛው ነው ጥፍር ያለ። ይሄ ማለት ምን ማለት ነው? ከሶስቱ አካላት በተለየ አካሉ ከድንግል ተወልዶ በዮርዳኖስ የተጠመቀው ማን ነው ማለት ነው? ክርስቶስ ነው ማለት ነው። እግዚአብሔርን አመስግኑት እስኪ። ስለዚህ ክርስቲያኖች እሱ ተጠምቆ የሰማይ በር ከፍቶልናል። ስለዚህ እኛም የተጠመቅነው ወደዚያ ልንሄድ ነው። እርሱ ተጠምቆ ሳይውል ሳያድር ወደ ገዳመ ቆሮንቶስ ነው ሄደው። እናንተም ልጅነትን ከተቀበላችሁ በኋላ ወደ ጽድቅ ሥራ ተረማመዱ ለማለት ይህን አድርጓልና በልጅነት የተቀበልነውን ጸጋ አጽንተን ወደ ተከፈተው ሰማይ እንድንገባ አምላክ ይርዳን። እግዚአብሔር ይስጥልኝ።